በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት ምስጋና የባህሪ ገንዘቡ የሆነ አምላካችን ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንዲሁም የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የወዳጆቹም የቅዱሳን እንደየማዕረጋቸውና ክብራቸው መጠን ስማቸው የከበረና የተመሰገነ ይሁን። በቅድሚያ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። የደወሎ ሀገረ ስብከት የልማት ክፍል ኃላፊ ሊቀ ትጉሃን ከተማው ኃይሌ፣ የደሴ ከተማ አስተዳደር ቤተ ክህነት ዋና ጸሐፊ ውዱ ጥዑመ ልሳን፣ የደሴ ከተማ የመዝገበ ምሕረት እመቤታችን ቤተ ክርስቲያን ዋና አስተዳዳሪ ቆሞስ አባ ፍቅረ ማርያም፣ በዚህ ጉባኤ ቤት በመምህር አካለ ወልድ ጉባኤ ቤት የብሉይ ኪዳን መምህር የሆኑት መምህር ገብረሃና፣ ሌሎቻቸውም ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ መነኮሳት፣ ምእመናት፣ ወጣት፣ ሕፃናት ሁላችሁም በዚህ ቅዱስ አውደ ምሕረት የተሰበሰባችሁ በኃያሉ እግዚአብሔር ስም እንደምን አደራችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደና የወደደ በሀብት ስቦ በረድኤት አቅርቦ በቅድስናው አደባባይ ሰብስቦ በዚህ እንድንገኝ ያደረገን ለዚህ ችለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ አሐዱ እግዚአብሔር ዘላለም ሥላሴ አሁንም ስሙ የተመሰገነ ይሁን። ርእዩ ወተፈስሐ አይቶም ደስ አለው። እስኪ ቃል ሁላችንም እንበለው። አይቶም በሉ ደስ አለው። ሁላችንም አይተን ደስ እንዲለን አምላካችን ይፍቀድልን። ይህን ቃል የምናገኘው በቅዳሴ ሰዓት የቀደሱት ካህን በልዩ ዜማ በልዑል ዜማ ከፍ ባለ ድምፅ ወንጌል ቅዱስ ብለው ካነበቡት የወንጌል ክፍል በዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ላይ ኃይለ ቃሉ እናገኘዋለን። ኃይለ ቃሉን የምናገኘው ከዮሐንስ ወንጌል ሲሆን ይህን ኃይለ ቃል የተናገረው ደግሞ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ በአባቱ ፈቃድ በእሱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የእኛን ሥጋ ተወልዶ እዚህ ዓለም ተወልዶ ከእመቤታችን ተወልዶ በዚህ ዓለም እንደ ሕፃናት በየጥቂቱ አድጎ በዮርዳኖስ ወንዝ ተጠምቆ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ጾሞ ወንጌልን ለማስተማር ከወጣ በኋላ ወንጌልን ሲያስተምር የተናገረው ኃይለ ቃል ነው። በመዋዕለ ስብከቱ የተናገረው ኃይለ ቃል ነው። ጸሐፉ ከአራቱ ጸሐፍተ ወንጌል ከ12ቱ ሐዋርያት አንዱ የሆነው ጌታችን ኢየሱስ ክርስቶስ የሚወደው ፍቁረ እግዚእ የጌታችን ኢየሱስ ክርስቶስ ወዳጅ የሚባል እስከ ዕለተ ሞቱ እስከ ቀራንዮ ድረስ ያልተለየው በኋላ እመቤታችን ድንግል ማርያምን በአደራነት ነው ልጅሽ እናት ተብሎ በአደራነት እመቤታችን ለኛ በሱ በኩል የተሰጠችን በእናትነት እኛን ልጆቿ ሆነን የተሰጠነው በሱ በኩል ነውና ዮሐንስ ወንጌላዊ ነው ቃሉን የጻፈልን። እንግዲህ ከሌሎቹ ወንጌላት ወይም ጸሐፊያን ወንጌልን ከጻፉት ከሌሎቹ ሐዋርያት ይልቅ ዮሐንስ ስለ እግዚአብሔር አንድነት
ሦስትነት አጉልቶ አስፍቶ አምልቶ አርቆ አንጥቆ የተናገረ ሐዋርያ ነው። ዘንስር ዮሐንስ የሚመሰለውም በአሞራ ወይም ንስር የሚባለው አሞራ ነው። ያ ንስር የሚባለው ወደ ላይ ወጥቶ ወደ ታች ሲመለከት የሚሰወረው ነገር የለም። ዮሐንስም ምድራዊ ሲሆን ሰማያዊውን ምስጢር የእግዚአብሔርን አንድነት ሦስትነት ቀዳሚው ቃል ነበረ፣ ያን ቃል ከእግዚአብሔር ዘንድ ነበረ፣ ያን ቃል እግዚአብሔር ነው እያለ የእግዚአብሔርን አንድነት ሦስትነት በሰፊው የተናገረ ነው። ሌሎቹ የቤተ ክርስቲያን ሊቃውንት ስለ እግዚአብሔር አንድነት ሦስትነት፣ ስለ ሥላሴ አንድነት ሦስትነት ቢያስተምሩ የዮሐንስን ወንጌል መነሻ አድርገው ነው። ዮሐንስ ወንጌል በጻፈው ዮሐንስ በወንጌል በጻፈው በቀዳሚው ቃል ያልተረታ መናፍቅ ያልተመታ ከሃዲ የለም ይላል። በቤተ ክርስቲያን ላይ የሚነሱ መናፍቃን የሚረቱት ዮሐንስ የተናገረው ቃል ነው እና በምዕራፍ 8 እስከ መጨረሻው ድረስ ሁለት ሐሳቦች ተቀምጠዋል። ረጅም ምዕራፍ ነው። ብዙ ቁጥር ያለው እስከ 58 የሚሆን ቁጥር ያለው ነው። ይህ ምዕራፍ ከመጀመሪያው ምዕራፍ 8 ከቁጥር 12 ድረስ ስለ አዲስ ሴት በዝሙት ስለተገኘች ሴት አይሁድ ከሰው አስረው በጌታችን በኢየሱስ ክርስቶስ ፊት ስላቆሟት ሴት ጌታችን ኢየሱስ ክርስቶስም ያችን ሴት እንደፈረደላት ከሳሾቿን እንዳሳፈረላት በእምነቷ እሷ ከኃጢአት ማሰሪያ እንደተፈታች በሰፊው ተጽፎ እናገኘዋለን። ከ12 እስከ መጨረሻው ድረስ ደግሞ መለኮታዊ ትምህርት ነው የያዘው። መለኮታዊ ትምህርት በዛ ውስጥ ጌታችን ኢየሱስ ክርስቶስ ያስተምራል። ጸሐፍት ፈሪሳውያን ወንጌልን የሚቃወሙ እነሱ ይጠይቃሉ፣ ጌታችን ኢየሱስ ክርስቶስ ደግሞ ይመልሳል። በምላሹም ያሳፍራቸዋል፣ ምላሽ ያሳጣቸዋል። ከምዕራፍ 12 ላይ ስንነሳ አነ ብርሃኑ ለዓለም ዘየአምን ብየ ኢያሐውር ውስተ ጽልመት፣ እኔ የዓለም ብርሃን ነኝ ማለት የሰው ሁሉ እውቀቱ ጥበቡ እኔ ነኝ። ብርሃን እውቀት ተብሎ ይተረጎማል። ብርሃን ጥበብ ተብሎ ይተረጎማል። እኔ ነኝ። በእኔ የሚያምን ቢኖር ወደ ጨለማ አይሄድም፣ ወደ ድንቁርና፣ ወደ ክህደት፣ ወደ መከራ፣ ወደ ሲኦል፣ ወደ ገሃነም አይሄድም፣ አይወርድም በማለት ይጀምራል። ጸሐፍት ፈሪሳውያን እንዲህ ሲላቸው ለመከኑትን ወደረፈታ ራስን ታመሰግናለህን አሃለት ይላል። እኔ ራሴን ባመሰግን ምስክሬ እውነት አይሆንም፣ የሚያመሰግነኝ አለ ይልና ከዛ በኋላ ከአብ ጋር ስላለው አንድነት ስለ ሦስትነቱ ስለ አንድነቱ በሰፊው ያስተምራቸዋል፣ ይነግራቸዋል። እንዲህ እያለ እያስተማራቸው ሰማያዊውን ምስጢር አንድነቱን ሦስትነቱን እየነገራቸው ከሄደ በኋላ ዘየአምን ብየ ኢይጥዕሞ ለሞት፣ በእኔ የሚያምን የእኔን ቃል የሚሰማ ሞትን አይቀምሰውም። ሞተ ይሃዩ ቢሞትም ሕያው ይሆናል አላቸው። ሕያው ይሆናል። ምን ሞተ ይሃዩ፣ አንድ ጊዜ ቢሞት ሁለተኛ ሞት አያገኘውም። በሥጋ ቢሞት የነፍስ ሞት አያገኘውም አላቸው። በዚህ ጊዜ ነው እንግዲህ ወደ ዕለቱ ታሪክ ለመግባት ነው። ብዙ ሀሳብ ጠቅለል አድርጌ አመጣሁት። አብርሃም ሞተ፣ የሁሉም ነቢያት ሞቱ። አባታችን አብርሃም ሞተ፣ ነቢያትም ሁሉ ሞቱ። አንተ እንዴት
የኔን ቃል የሚሰማ በእኔ የሚያምን አይሞትም ትላለህ አሉት። አይሞትም ትላለህ አሉት። በዚህ ጊዜ ጌታችን ኢየሱስ ክርስቶስ አብርሃም ተመነየ ከመ ይራይ ዕለትየ፣ አብርሃም የእኔን ቀን እኔ ድነትን የምፈጽምባትን ቀን ያይ ዘንድ ተመኘ። ርዕየተ ፍስሐ አይቶም ደስ አለው አላቸው። በዚህ ጊዜ ጋኔን አግረቱ ያልሆነውን የሆነውን ያስቀባጥርሃል ያናግርሃል ማለት ነው። ሰዓት ለተማጠሩ ክብርና ምስጋና ይድረሰው። አጋንንትን የሚገዛ ከሰዎች የሚያስወጣውን ጋኔን አድርጎብሃል አሉት። ጸሐፍት ፈሪሳውያን ክፉን ያስባል፣ ክፉን ይናገራል፣ ጋኔን አድርጎብሃል አሉት። አንተ 50 ዓመት ያልሞላህ አብርሃም የታየኸው አሉት። እንግዲህ ክፉ ሰዎች ምንጊዜም ቢሆን ዘግ ቢነግሯቸው መልካም ቢነግሯቸው ሰውን ለመሳደብ፣ ሰውን ለማዋረድ፣ ሰውን ዝቅ ለማድረግ ያስባሉ። ይህ የጸሐፍት ፈሪሳውያን ዘር ነው። ሰውን መሳደብ በአደባባይ እንደሚያስቀጣ ወደ ገሃነም እንደማይወርድ ጌታችን ኢየሱስ ክርስቶስ ተናግሯል። ስድብ ጥሩ አይደለም። መጥፎ ቃል መናገር ጥሩ አይደለም። መልካም መናገር ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ምን አላቸው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ አላቸው። ማን ነበር? አብርሃም ሳይወለድ እኔ ነበርኩ። እምቅድመ ይትወለድ አብርሃም ሀመቱ አነ፣ አብርሃም ሳይወለድ እኔ ነበርኩ አላቸው። ከዚህ በኋላ ድንጋይ አነሱ ይላል። ሊመቱት፣ ሊወግሩት፣ ሊገሉት ድንጋይ አነሱ። ፍቅር በመካከላቸው ተሰወራቸው። ምን በመናገሩ አብርሃም ሳይወለድ እግዚአብሔር እንዳለ የለም አለ። እነሱን የፈጠረ ሰማይና ምድርን የፈጠረ እግዚአብሔር ነው። ዓለማት የተፈጠሩ በልብነት ታስበው በወልድ ቃልነት ተነግረው በመንፈስ ቅዱስ ሕያውነት ሕያዋን ሆነው ነው ፍጥረታት የተፈጠሩት። እግዚአብሔር ስምን ስላሴ ስምን ማወቅ ያስፈልጋል። በስም በዙር የአካል ሶስት በባህሪ በሕልውና በፈጣሪነት በእግዚአብሔርነት አንድ አምላክ ሁሉ። ስለዚህ ያ ቀዳማዊው ከዓለማት በፊት የነበረ አዝማናት ጊዜያት የማይቆጠሩለት ነው። የነሱ ሥጋ ዘመን የሚቆጠሩለትን ጊዜያት የሚቆጠሩለትን ስለዚህ ያን ሥጋ አንተ ወደው ያስተምራቸው ነው። አንተ ዳዊት ዕቃ የአብርሃምን ፈጣሪ የአብርሃምን አምላክ ነው። ሲሳይነት የነበርካቸው በመወለዱ ታሪክ አብርሃም ማን ነው? ስራው ምንድን ነው? የዛሬ ዕለት የተፈጸመው ታሪክ ምንድን ነው የሚለው ለማየት ነው። ወንጌሉ ይህን ያነሳው የዛሬ ዕለት አባታችን አብርሃም የምታስብበት አገሪቱ ዓለም ሥላሴን ለአብርሃም ያደረጉትን ቸርነት የሰሩለትን በጎነት እንዴት እንዳከበሩት ከፍ ከፍ እንዳደረጉት የሚነገርበት ሰዓት ስለሆነ ዕለት ስለሆነ ስለዚህ ሁላችንም የሚያስተውል ውስጣዊ ልቦናን አምላካችን ያድለን። አብርሃም ማን ነው? አብርሃም እንግዲህ በትውልድ አቆጣጠር በሃያኛው ትውልድ የሚገኝ ነው። አባቱ ታራ ይባላል። ወንድሞቹ እነ ናኮር ያድርጉ ናኮር ሶስት ልጆች ያሉት ይላል ታራ። አንዱ አብርሃም ነው፣ አንዱ ታራ ነው። ታራ ሶስት ልጆች ያሉት አብርሃም፣ ናኮር የሎጥ አባት ነው ናኮር የሚባለው።
ስለዚህ አብርሃም የነበረበት ዘመን እግዚአብሔር የተረሳበት የሰው ልጅ ሁሉ እንጨት ጠርቦ ድንጋይ አለዝቦ የሚያመልክበት የእግዚአብሔርን አምልኮት የእግዚአብሔርን ክብር እግዚአብሔር ለፈጠረ ፍጥረት ሰጥቶ እግዚአብሔርነቱን ረስቶ የሚኖርበት ዘመን ነበር። አብርሃም በዛ ዘመን የነበረ ነበር። አብርሃም አባቱ ሳራ እንጨት ጠራቢ ጣዖት እየጠረበ እየሰራ የሚሰጥ ነበር። ራሳቸው ጠርበው ሽጠው ለይተው ገዝቶ አምላክ እያሉ ያመልኩት ነበር። በዛ ዘመን የነበረ ነበር አብርሃም። ታዲያ አብርሃም ታሪኩ እንደሚነግረን አባቱ ጣዖቱን ሽጠና ብሎ ወደ ገበያ ላከው። ስለዚህ አልሸጥለት አለ። አብርሃም ምን እያለ ያስተዋውቅ ነበር? ያዘውን ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ እጅ እያለው የማይዳስስ አምላክ አለላችሁ ብዙ እያለ ይናገር ነበር። ታዲያ የማያውቁት ይሞኝ ራሱ ያቃለለውን ማን ሊገዛው እያሉ ነገሩን እንደ ዋዛ ፈዛዛ ያዩበት ነበር። የሚያውቁት ደግሞ የታራ ልጅ አብራለኝ እንዴት እንዲህ ይናገራል እያሉ ይናገሩ ነበር። አስቡት እንግዲህ አንድ ሰው ወደ ገበያ ሲወጣ ያዘውን ዕቃ ፕሮሞሽን ሲሰራ የሌለውን ሰጥቶ ነው። ጥራቱን ውበቱን ያለውን ሁኔታ እንዲህ ነው ማስታወቂያ የሚሰራው። አብርሃም ግን ዝቅ አድርጎ እውነተኝነቱ ከዚህ ይጀምራል። እውነቱን ነው የያዘው ጣዖት አይናገርም፣ አያይም፣ አይሄድም፣ አይዳስስም። እውነተኛ ነው አብርሃም አመነ። አብርሃም አመነ። ምግባሩ ጽድቅ ሆኖ ከጽድቅ ገንዘብ ተቆጠረለት ይላል። የሆነ ጽድቅ ሆኖ ተቆጠረለት ይላል። እውነተኛ ስለሆነ እውነተኛ ስንት አጭበርባሪ ነጋዴ አለ፣ ስንት ዋልፎ ነጋዴ አለ፣ ስንት አለ። እንግዲህ ዝም ብላችሁ ታዩታላችሁ። እያለ ሻጭ ለዋጭ ይበዛበታል። ሻጭ ለዋጭ ዛሬ እኮ ማቴሪያል ሊያቁሳቁስ ነገር አይደለም። ሰውንም ሰው እየሰጠው እየተመለ እያቀረበረ እየሰጠው ነው። ስለዚህ በዚህ ዓለም ያሉ ነጋዴዎች ለያሉት ዕቃ ለሚሰጡት ነገር እንዴት እንደሚሉ ይታወቃል። እውነቱን አይናገሩም። አብርሃም ግን እውነቱን ተናገረ። አልሸጥለታልና ሲመለስ ይላል መንገድ ላይ ሲደርስ ራበው። ያዘውን አምላክ ነውና አምላክ ነው ያመልኩታልና አብላኝ አለው። አይመልስም። አጠጣኝ አለው ጠማውና አይመልስም። ቃሉን ባይሆን ባታበላኝ ባታጠጣኝ ከሰው ጋር መነጋገር ማውራት ድካምን ያስረሳል፣ ረሃብን ያስረሳልና አነጋግረኝ አለው። ማነጋገር ነው አላዋቂውን የነኝ አንተማ በዕለቱ ሰሉስ የተፈጠርክ እንጨት የሰው እጅ የተጠበበብህ አይደለህምን አለና ድንጋይና ድንጋይ አድርጎ በድንጋይ ሲለው ያ ጣዖት ተሰበረ ይላል። ምን አለ? ተሰበረ። ብዙ ሰዎችን ያጠፋ የነበረው የእግዚአብሔርን አምልኮ አጥፍቶ አስረስቶ የነበረ ያ ጣዖት ተሰበረ። አሁንም እኮ እንደ ጣዖት ከልቡናችን ያለ ትዕቢት፣ ከልቡናችን ያለ ክፋት፣ ከልቡናችን ያለ ክፉ አስተሳሰብ አለ። መስመር አለበት። እንደ አብርሃም መስመር አለብን። መስመር
እንደ አብርሃም መስመር ከእግዚአብሔር የሚለየንን የትውልድ ጣዖት፣ የድንቁርና ጣዖት፣ ያለማወቅ ጣዖት፣ የጠባብነት ጣዖት ረስንትንና እያንዳንዳችን በልቡናችን ያስቀመጥነው ከእግዚአብሔር የሚለየን ነገር እንዳለ የራሳችን የሚለው ነገር ነው። እሱ እንደ አብርሃም መስመር ያስፈልጋል። መስመር ሰደረው አብርሃም። ከዛ በኋላ አምላኩን ፍለጋ ሄደ። አምላኩን መሻት ጀመረ። አምላኩን መሻት ጀመረ። አራቱን ሐዋርያት በቅደም ተከተል አመለካቸው ይላል። መሬትን የተከሉባትን ታበቅላለች፣ ፍሬን ታስገኛለች፣ አበባን ታስገኛለች፣ ሁሉን ነገር ትችላለች አምላክ የሆነ ብሎ መሬቱን መረመረ። ግን እሱንም ሕጸጽ አገኘበት። ሕጸጽ አገኘበት። በመሬት ላይ የተተከሉ ሲደርቁ መሬቱን ውሃውን ሲወረብረው፣ ነፋሱ ሲጠራርገው፣ እሳቱ ሲለበልበው አየ። ይህም አምላክ አይደለም አለ። ውሃ ተክል ያለመልማል፣ ቢጠጡት ያረካል፣ ቢታጠቡበት ያነሳል። ይህንን አምላክ ሆኑን የሱን መከረ። እሱም ደግሞ መሬት ሲገድበው እሳት ሲያፈላው ነፋስ ሲያውከው ተመለከተ። አምላክ አይደለም አለ። ከዛ ነፋስ ረቂቅ ነው፣ የሚወጣበት መስኮቱ የሚገባበት ሁኔቱ አይታወቅም። ረቂቅ ነው፣ ዛሬን አይታይም። ዛፍ ሲያወዛውዝ ባህሩን ሲያናውጥ ይታያል እንጂ ስለዚህ የለም። ይህንን አለ መረመረ። ግን እሱንም ቢሆን ገደል፣ ተራራ፣ ቤት የመሳሰለው ነገር ሲገድበው አየ። በመጨረሻ እሳትን ሞከረ። ይህን ገደልን ያቃጥላ እርጥቡን ከደረቅ ጋር ከአንድ ላይ ያቀርብለት ያቃጥላል። አምላክ ይህንን ብሎ መረመረ። ስምህ ሲያጠፋው ተመለከተ። አፈር ሲያጠፋው ተመለከተ። ህግም ሕጸጽ አገኘበት። አምላክ አይደለም አለ። መጨረሻ ላይ ፀሐይን ወደ ቀና ብሎ ተመለከተ። ብርሃኗ ጽንፍ እስከ ጽንፍ ይደርሳል። በብርሃኗ ሌሊት በጨለማ ውስጥ በየዋሻው በየጥሻው የነበሩት ፍጥረታት ወጥቶ በእሷ ብርሃንነት እየተመሩ ምድራቸውን ይሻሉ፣ ሲደሰቱ ይውላሉ። በፀሐይ ሙቀት ያበቡት ያፈራሉ፣ ያፈሩት ፍሬውን እየሰበሰቡ ሌሎች ምግባቸውን ይመገባሉ። ስለዚህ ፀሐይ አምላክ መሆኑን ይመረምራል። አሁን ፀሐይንም ጨለማ ሲገድባት ተመለከተ። እንግዲህ አብርሃም አዋቂ ነው። እየሰማችሁ ነው ህፃናት፣ እዚህ አካባቢ የሰማችሁ ትምህርት ቤት አካባቢ ዝም ብላችሁ ተከታተሉ። እያዳመጣችሁ ነው፣ እየሰማችሁ ነው። ሁላችሁም እግዚአብሔር በልቡናችን አሁንም እንደ ቃሉን እንድናስተውል ልቡናችንን ብርሃን አድርግልን። ፀሐይ የደረሰ የእግዚአብሔር ህልውና አንድነት ሶስትነት የሚታወቀው በዚህ ነው። የቤተ ክርስቲያን ትምህርት የሚጀምረው ከስነ ፍጥረት ነው። አንድነትን ለማወቅ ፍጥረታቱን ስናውቅ እነሱ ማን እንደፈጠራቸው፣ ማን እንዳስገኛቸው፣ ማን እንዳመጣቸው ስንመረምር ከእግዚአብሔር እንደርሳለን። እግዚአብሔርም የሚመሰገነው የሚደነቀው ቅዱስ 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 እየተባለ በመላእክት በሰዎች በቅዱሳን የሚመሰገነው በስነ ፍጥረቱ ነው። በስነ ፍጥረቱ ነው። በዚህ ዓለም ያሉ ጠበብቶች ዓለም የምታደንቃቸው በስነ ፍጥረት ላይ ስለሰለጠኑ ነው። በስነ ፍጥረት እየተመራመሩ የተለያዩ ነገሮችን ያስገኙ እየመሰለን ነው። ግን የፈጠረው እግዚአብሔር ነው። እያንዳንዱን ነገር ውሃ ባይኖር፣ እሳት ባይኖር፣ ነፋስ ባይኖር፣ መሬት ባይኖር፣ የአራቱ ባህርያት ባይኖሩ ምንም አሁን አይኖርም ነበር። እያንዳንዱ ሰው ይህንን ተመራምሮ ምናልባት አሁን የምናያቸውን በዓለም ላይ ያሉ ቁሳቁሶችን የምናደንቃቸውን የሰው ልጆች ፈጥረዋል ወይም ደግሞ ሰርተዋል።
የበለጠ የሰውን አእምሮ የሰራ ደግሞ እግዚአብሔር ነው። የሚመራመር የሚራቀቅ የሚያውቅ አእምሮ የሰጠ እግዚአብሔር ነው። ስለዚህ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል፣ በፍጥረቱ ለፍጥረቱ ይገለጻል። ቅዱሳን ሁሉ በዚህ እግዚአብሔርን አግኝተውታል። አብርሃም ወደ እግዚአብሔር አመለከተ። የፀሐይ አምላክ ከፀሐይ ተናበበኝ፣ የፀሐይ አምላክ ሆይ አንተ ተገለጽልኝ አለ። አንተ ተገለጽልኝ፣ አንተ አንተነትህን አስረዳኝ፣ አምላክነትህን አስረዳኝ አለ። የአብርሃም ሕሊና ወጥቶ ተከመው እግዚአብሔርን በምርምር እንደማያገኘው አወቀ፣ ተረዳ፣ ማመን ጀመረ። የፀሐይ ፈጣሪ አንተ ተገለጽልኝ አለ። በዚህ ጊዜ ነው እንግዲህ እግዚአብሔር አብርሃም ጣና አደረገ። አብርሃም ሆይ ከሀገር ውጣ፣ እኔ ወደማሳይህ ምድር ሂድ አለ። በዚህ ጊዜ ነው ከከላውዴን ወደ ካራን፣ ከካራን ወደ ከነዓን ሄደ ይላል። ከዘመዶቹ ተለይቶ ከወዳጆቹ ተለይቶ አንድ የአጎቱ ልጅ ወጥ ሲከተለው እሱና ሚስቱ እግዚአብሔር ወዳመላከተው ሀገር ሄደ። ስለዚህ አብርሃም በዚህ አብርሃም ከሆነ ሰው ሃይማኖት ነው። የሃይማኖታችን ሰው የሃይማኖታችን መሰረት ይባላል አብርሃም። አሁንም ቅድም ልጆቻችሁ ሲያቀ አብርሃም አመነ ወደ ከነዓን ወጣ እያሉ ሲናገሩ ወጣ። ሃይማኖታችን ነው። በዘመነ ወንጌልም ጌታችን ኢየሱስ ክርስቶስ እኔን ተከተሉኝ እያለ እናት አባታቸውን ትተው እንዲከተሉት አድርጓል። ከኔ ይልቅ አባቱን እናቱን የሚወድ ወንድም ልጁን የሚወድ የኔ አገልጋይ ሊሆን አይችልም ብሏል። ስለዚህ እናትና አባት ማለት በሃይማኖት የማይለዩን ከሆነ ሌላ ባዕድ አምልኮ ያላቸው ከሆኑ በዛ አለመከተል ማለት ነው። የእናትና አባትን ክፉ ስራቸውን ክፉ ሀሳባቸውን አለመከተል ማለት ነው። የአብርሃም አባትና ወገኖቹ ጣዖት አምላኪዎች ነበሩ። አሁን ጣዖት ማምለክን ትቶ አባቱ የሚያመልከውን ያንን ረስቶ ስመከተል ትቶ እግዚአብሔርን ተከተለ፣ ወጣ። አብርሃም በሃይማኖት ስር ሆነ። መውጣት ያስፈልጋል። ከነዓንን መመልከት እግዚአብሔር የፈጠረን ከነዓን የገነት የመንግስተ ሰማያት ምሳሌ ናት። አብርሃም ደግሞ በገነት በመንግስተ ሰማያት የሚኖሩ ሰዎች ምሳሌ ነው። ወደዛ ወጣ። መውጣት ነው ክርስትና፣ መለየት ነው ክርስትና። ከዓለም ክፉ ሀሳብ ከዓለም ክፉ አሰራር መለየት ነው። ታውቁታላችሁ፣ በዓለም ውስጥ ያለን ጣጣ፣ በዓለም ውስጥ ያለን ፍላጎት፣ ምድራዊ፣ ስጋዊ፣ ጊዜያዊ ኃላፊውን ነገር ሁሉ ታውቁታላችሁ። ከዛ ሁሉ መለየት ነው። አብርሃም ወጣ እግዚአብሔር ውጣ ስለው ወጣ። ስለዚህ አብርሃም እንግዲህ በመጀመሪያ ያመነ እግዚአብሔር በተረሳበት ሰዓት ያውን በእውቀት ያውን በጥበብ እስከሚችለው ድረስ ተጉዞ ነው እግዚአብሔርን የፈለገ። ቅዱስ ዳዊት እንደተናገረ ሐሰስ ገጸከ ገጸ ዚአከ ሐሰስ ብሎ በወቅቱ ከሆነ ይናገራል። በወቅቱ አቤቱ አንተ ትገለጥልኝ ዘንድ አንተን ፈለግ ይላል። እግዚአብሔርን ሁልጊዜ መፈለግ ተናግሯል እኮ ባለቤቱ። ወድጉድ ኤርትራውክሙ በርምቱ ይከፈትላችኋል፣ ሹ ታገኛላችሁ፣ ለምኑ ይሰጣችኋል ይሏል። እግዚአብሔር በዚህ መንገድ ነው መሻት። እግዚአብሔርን የሚሻ ሕሊና የሚሻ ልቡና የሚሻ ሰውነት እግዚአብሔርን ያያል። የትምህርታችን ርዕስ ምን ነበረ? ርኅራኄ የተፈሳ አብርሃም ፈጣሪውን አየ፣ ፈጣሪውን አወቀ፣ ደስ አለው። ከዛ በኋላ አብርሃም የተጓዘባቸው መንገዶች በጣም በርካቶች ናቸው። በሄደ ሀገር በካራን ሲኖር ብዙ በሕይወት መከራዎችን አሳልፏል። ወደ ዕለቱ ታሪክ ለመምጣት ወደ ጊዜ አሁን በዛሬው ዕለት ወደ ተፈጸመው አጋዕዝተ ዓለም ሥላሴ ለአብርሃም ስላደረጉለት ቸርነት አብርሃምን እንዴት በቸርነት እንደጎበኙት ወደ ዕለቱ ታሪክ ያምጣላችሁ። ታሪኩ በጣም ሰፊ ስለሆነ የአብርሃም ግብር ካመነ በኋላ እግዚአብሔር ከጠራው በኋላ
እግዚአብሔርን መከተል ከጀመረ በኋላ የአብርሃም ስራው እግዚአብሔራዊ ስራ ነው። እግዚአብሔር የሚሰራው ስራ እግዚአብሔር ስራው ምንድነው? መመገብ ነው። ሀተታ ዲቃማኒ መናፍቅ ሳይል ለሁሉም እኩል ፀሐይ ማውጣት፣ ለሁሉም እኩል ነፋሳትን ማንፈስ፣ ለሁሉም እኩል ማያትን ዝናማትን ማፍሰስ፣ ለሁሉም እኩል ስራ መስራት ነው። ለሁሉም እኩል ሁሉንም እኩል መመገብ ነው እግዚአብሔር። በኋላ እንደየስራው ዋጋውን ይከፍለዋል እንጂ። አብርሃም ስራው ምን ነበረ? ቤት ሳይሰራ ሰፊ ምድረ ከነዓን ተሰጥተዋለች። የፈለገውን ያማረውን ማድረግ ይችላል። የፈለገውን ቤት መስራት ይችላል። ግን አብርሃም ድንኳን ተክሎ ከተመሳቀለ ጎዳና ላይ ግንብ ሰርቶ ድንኳን ተክሎ የወጣ የወረደውን ያለፈ ያገደመውን በአራቱም ማዕዘን ያለውን መመገብ ነበር። ማብላት ማጠጣት፣ ማብላት ማጠጣት ስራው ይህ ነበረ። የተራበ የተጠማ በመንገድ የደከመ ሰውነቱ በልጅ የታረዘ ካለ አብርሃም ያንን እየሰራ መኖር ነበር ስራው። አብርሃም የምንለው የዛ ነው። የአባታችን የአብርሃም ስራ ከባለቤቱ ከሳራ ጋራ ከቅድስት ሳራ ጋራ ያ ነበር ስራው። ስለዚህ ይደግነቱ በእግዚአብሔር ዘንድ ተወደደ፣ በመላእክት ዘንድ ተወደደ። በኮና ቃላት በሰማያት አብርሃም ብፁዕ አብርሃም አርከ እግዚአብሔር መላእክት አብርሃም እውነተኛ የእግዚአብሔር ወዳጅ ነው አመሰገኑት መላእክት። ስለዚህ አብርሃም በእግዚአብሔር ዘንድ ሲወደድ፣ አብርሃም በመላእክት ዘንድ ሲመሰገን የሰማ ሰይጣን ደስ አላለው። የሰው በጎ ስራቸው ለሰይጣን ደስ ያሰኘው። አንድ ሰው በጎ ስራ ሲሰራ ማይከሰት ካለ ልቡናው ሰይጣናዊ ልቡና ይባላል። አስተሳሰቡ ሰይጣናዊ ሀሳብ ይባላል። ስራው ሰይጣናዊ ስራ ይባላል። ደስ አልተሰኘም ሰይጣን። ስለዚህ ከእግዚአብሔር ጋር ማጣላት ፈለገ፣ ከመላእክት ጋር ማራራቅ ፈለገ። አብርሃም በእግዚአብሔር የሚጎበኝ ነውና ሄደና ከጎዳና ላይ አሮጌ ቡትቶ ልብስ ለብሶ ራሱን ገምሶ ደሙን ያፈሰሰ መስዋዕት አፍሶ ተቀመጠና ወደ አብርሃም የሚሄዱትን መንገደኞች ይረድና ምን ይላቸዋል? ወዴት ትሄዳላችሁ ይላቸዋል። ወደ አብርሃም ቤት ይሉታል። ምን ልታደርጉ? እርቦን ልንበላ፣ ጠምቶን ልንጠጣ፣ ደክሞን ልናርፍ፣ ልብስ አጥተን ልንለብስ ይሉታል። አብርሃም ወድሮ ይመስላችኋል? የቀድሞ ቸርነቱ ደግነቱ ያለፈዋችኋል። እኔም እንደናንተ ያበራኛል፣ ያጠጣኛል፣ ያሳርፈኛል፣ ያለብሰኛል ብዬ እንደምታዩት ራሴን ገምሶ ደሜን አፍሶ አምጥቶ ከዚህ ጣለኝ አላቸው። አያችሁ የሰይጣን ስራ። ከዚህ ጣለኝ። እኛማ እንበላለን እንጠጣለን ብለን እንጂ እንዲሁ እንደወደው ሆነማ ቢቀርብን እያሉ እየተመለሱ ሄዱ። አብርሃም ደግሞ እግዚአብሔር የሰጠውን ምግብ ስጋ ምስክር ሳይዝ አይመገብም። እንግዳ ካላገኘ አይበላም። ቅድስት ሳራ ባለቤቱ እንግዳ ካላገኘች አትበላም። ስለዚህ ይጠብቁ እንግዳ ይመጣል። ጦም ይውላሉ፣ ጦም ያድራሉ። ጦም ይውላሉ፣ ጦም ያድራሉ። አያችሁ ደግነት ታደርጉታላችሁ። ኧረ እንደው ለማይ ሲመጣ ያጣ ወደ ቤታችን ሲመጣ እኛ ከማዳችን ቆርሰን የምንሰጠው ይታወቅ የለ የተረፈውን የዋላ ያደረውን ይታወቃል። እኔ ቅርብ ብለን እንደው ትንሽ ቸርነት አለን የምንል እንኳን ከልብሳችንም ተራውን ነው ልንሰጥ የምንችለው። አብርሃም ግን እንደዛ አደረገ። ስለዚህ 3 ቀን እህል ሳይበላ ውሃ ሳይጠጣ ጦሙን ዋላደረ። አያችሁ እግዚአብሔር ተመለከተ። ሄደና አብርሃም ድንኳን አካባቢ ትልቅ ዛፍ አለ። ሄደና እዛ ተቀመጠ። 3 ሰዎች አብ ወልድ መንፈስ ቅዱስ አጋዕዝተ ዓለም ሥላሴ መልካቸው የሚያምር ሽማግሌዎች፣ ግርማ ሞገሳቸው የሚያስፈራ ደስ የሚሉ ፊታቸው በብርሃን የተሞላ አብርሃም ደስ አለው።
ወደና ጋሳ ገስት ቤተ ገብረክሙ አብርሃም ጌቶቼ ወደ ባሪያችሁ ወደ አገልጋያችሁ ቤት ግቡ አለ። ዝቅ ብሎ እየሰገደ እጅ እየነሳ ደስ ብሎት አይ ደግሞናል ማለት ግድ የለም ይበላችሁ አለ። አያችሁ ልሸከም ይሁን አሉና አንድ ወጣ። ከቤቱ ሲደርስ አንዱን አድርሶ ሊመለስ ዘወር ሲል ሦስቱ ሁሉ ከቤቱ ተቀምጠዋል። ስንት ሁሉ? ሦስቱ። እግዚአብሔር በስም በግብር በአካል ሦስት፣ በባህሪ በሕልውና በእግዚአብሔርነት አንድ የምንለው ለዚህ በአብርሃም ቤት ተገለጠ። ያ እንግዳ ይስተናገድባት በነበረችው ቤት እግዚአብሔር በአንድነት በሦስትነት ተገለጠ። ያየው ሦስት ሰው ነበረ፣ የተሸከመው አንድ ሰው ነው። እቤት ደግሞ ሦስቱም ተቀምጠው አገኘ። ከዛ በኋላ ዘራልና ሚስቱ በሦስት መስመር አድርገት አንድ እንጎቻ አድርገሽ ጋግሪ አላት። ሦስት መሆኑ ሦስትነት አንድ አንድነት ምሳሌ ነው። እሱም እንዳልሞ ወተቱን ማሩን ያለውን ሁሉ አቀረበላቸው ለሥላሴ። ሥላሴን ተመገቡና አሁን እግዚአብሔር የእኛን ምግብ ሥጋ ይመገባል ማለት እንደ ሰውኛ አስተሳሰብ እኛ እንደምንወደው አይደለም። እሳት ቅቤን እንደመብላት ነው ይላል። እሳት ቅቤን እንደመብላት ነው እንጂ እኮ ያልታረደው ሞትን ተረፈ ሲዋት ብሏል ይባላል። አብርሃም ሰይጣን እንግዳ ወደ እርሱ እንዳይመጣ ቢከለክልበት፣ በጎ ስራ እንዳይሰራ ቢከለክልበት እግዚአብሔር በአንድነት በሦስትነት ተገለጠለት ይላል። በቀትር ጊዜ ነው እንደውም እና ሦስቱ ሰዎች ከዛ ስር በቀትር ጊዜ ተገለጹለት። አብርሃምም እግዚአብሔርን በአንድነት በሦስትነት አይቶ ደስ አለው። ከዛ በኋላ እስከ አብርሃም ቤት ሲመጡ አብርሃም እንደሚታወቀው አንዱ ፈተናው ልጅ ማጣት ነበረ። ሚስቱ ሳራ መክናት ነበር፣ መካን ሆና። ስለዚህ ሕይወቱ ሲሉ ከሦስቱ አንዱ መለስ አለና ሚስቱ ሳራ ልጅ ትወልዳለች። በዚህ ጊዜ ሳራ በሕሊናዋ በልቡናዋ ሳቀች። እኔ በሴቶች ያለው ልማድ እሱ ቀርቷል፣ አብርሃምም ሸምግሏል፣ ሁለታችንም ሙቀት ልምላሜ ተለይቶናል። በ90 ዓመት እንዴት ነው ልጅ ሊገኝ የሚችለው ብላ ከረማትና ሳቃለች። ሳራን ምን አሳቃት ሲሉ አረጋ አልሳኩም ማለች አፈረችና እንደ ዛሬ ሁሉ የዛሬ ዓመት ወደ አንተ እመጣለሁ አለ። ለጊዜው በዛ ዓመት በዓመቱ ይስሐቅ ይወለዳል፣ በቸርነቱ ጎበኛለሁ ሲለው ነው። ፍጻሜው ግን በዕለተ ዓርብ እገለጥልሃለሁ ሲለው ነው። ስለዚህ አብርሃም በሕይወቱ እግዚአብሔርን አስተናግዶ ደስ አለው። እግዚአብሔርን አስተናገደ። በጎ ስራ የሰራ እግዚአብሔርን ያስተናግዳል። የጥምረትን ተቀብሏል፣ አስተናግዷል። ስለዚህ በጎ ሐሳብ ካለ፣ በጎ ስራ ካለ፣ ሰውነታችን መልካም ስራ የሚሰራ ከሆነ እግዚአብሔር ዛሬ እንደኛ ይገለጣል። እግዚአብሔር ይረዳናል። እግዚአብሔር አንድነቱ ሦስትነቱ በአብርሃም ታሪክ ታወቀ። እግዚአብሔር አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ እየተባለ አንድነቱ ሦስትነቱ ሲነገር ሲመሰከር ይኖራል። ስለዚህ በዛሬው ዕለት ዋናነት የሚተረፈው ታሪክ ነው። አብርሃም ሦስት ሰዎችን እንዳየ፣ እነዛም እግዚአብሔር በአንድነት በሦስትነት እንደተገለጠለት፣ ያ በኋላ ዘመን ደግሞ ፍጻሜው እንደተጨረሰ እንዳልተፈጸመ የሚነገርበት ነው። እንግዲህ በኋላም አብርሃም ልጁ ይስሐቅን እንዲሰዋ ሰይጣን እንደዚህ አብርሃም ወዳጅ የምትለው የሚወደው ልጅ አለው እሱን ብትሰጠው አይደለም ሲለው እግዚአብሔር ሰይጣንን ለመፈተን አብርሃምን ለመፈተን ሰይጣንን ለማሳፈር አብርሃምን ልጅህን ሰዋለሁ ብሎት ነበር ይስሐቅን። በዛን ጊዜ ይስሐቅን ይዞ 3 ቀን ተጉዞ ወደ ተራራ ወጥቶ ይስሐቅን ሊሰዋ ሲል በእንስሳት ተውቦ አብርሃም ልጁን እንዳይሰዋ በጉን እንዲሰዋ አብርሃም ታይረድ ተላለ ይስሐቅ
እቺን በወዳጀ በይስሐቅ ላይ እንዳታሳርፍ ብሎ ተገልጦለታል። ያንን በጉን አርዶ አወራርዶ ሰውት ነው ተመልሰው ያን እግዚአብሔር በዕለተ ዓርብ የሚሰራው ስራ ለአብርሃም ሲገለጽለት ነው። አብርሃም በዛም እግዚአብሔር ላይ ተደስቶታል። አብርሃም መከራዎቹን እንደዚህ በመከራ ሁሉ የእግዚአብሔርን ስራ፣ የእግዚአብሔርን ታምራት፣ የእግዚአብሔርን ቸርነት ይመለከት ነበረ። በመጨረሻም አብርሃም እንግዲህ ጌታችን ኢየሱስ ክርስቶስ ለዚህ ነው አብርሃም ተመነየ ከመይራይ ዕለቴ እኔ ሰው ሆኜ የምሰራውን ስራ የምፈጽመውን ጭነት ያይ ዘንድ አብርሃም ተመኘ አለ። እንደነገርኳችሁ በቀትር ጊዜ በዛፍ ስር ነው የተገለጸለት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስናነብ የምናገኘው ታሪክ በቀትር ጊዜ ይላል። ቀትር የተባለው ጌታችን ኢየሱስ ክርስቶስ የተሰቀለባት ቀትረ ዓርብ ናት። እንጨቱ የመስቀል ምሳሌ ነው። በእንጨት ላይ ጌታችን ኢየሱስ ክርስቶስ የተሰቀለው በቀትር ጊዜ አለ። በቀትር ጊዜ ያለ እንግዲህ እግዚአብሔር ለአብርሃም የገለጸለት ዕለተ ዓርብን ምሳሌዋን ነበረው። አብርሃም አየ፣ ዕለተ ዓርብን አየ፣ ተመኘ፣ አየም፣ ደስም አለው ያች ዕለተ ዓርብ። በኋላም በይስሐቅ ደግሞ ያ ወጉ በዕለተ ዓርብ ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ የሚከበረው መከራ ያ ምሳሌ ነው። ይስሐቅ የዚህ ዓለም ምሳሌ ያ ይስሐቅን መከራ ስለት እንዳላገኘው ዓለምን ከመከራ መዳኑን የምንረዳበት ምስጢር ነው። በአጭሩ አብርሃም ተመኘ ከመይራይ ዕለቴ አብርሃም እኔ ሰው ሆኜ የማድንበት ሰዓት ዕለት ተወደደ፣ ተመኘ፣ ምሳሌ ተናገረ፣ ትንቢት ተናገረ። ያንን ደግሞ አየ። ጌታችን ኢየሱስ ክርስቶስ በኋላ ዘመን ያደረገው ስራ መናገር ነው። ስለዚህ እንደ አብርሃም መሆን እንግዲህ ከኛ የሚጠበቀው ጌታችን ኢየሱስ ክርስቶስ በዚህ በምዕራፍ 8 ዮሐንስ ወንጌል አስቀምጦታል። የአብርሃም ልጆች ከሆናችሁ የአብርሃም ስራ በሰራችሁ ነበር። አብርሃም በጎ ይሰራል እንጂ ሰውን ሊገኝ አይሰራም ነበር ይላል። እናንተ ግን ከሰይጣን ናችሁ፣ እንደ አባታችሁ እንደ ሰይጣን ክፉ ስራ መስራት ትወዳላችሁ ይላል። የአብርሃም ልጆች ነን ለማለት የአብርሃምን ስራ መስራት ነው። የአብርሃም ልጆች በአሸዋና በከዋክብት ተመስለዋል። በአሸዋ የተመሰሉት ኃጥአን ክፉ የሚሰሩት ናቸው። በከዋክብት የሚሰሩት ደግሞ በጎዎቹ ናቸው። የአብርሃም በመንፈስ የሚወለድ ሁሉ የአብርሃም ልጅ ይባላል። የአብርሃምን ስራ የሚሰራ ሁሉ የአብርሃም ልጅ ይባላል። እግዚአብሔርን በረድኤቱ ይገለጥለታል። ስለዚህ የአብርሃም ስራው ምንድነው ካል የዘረዘርናቸው ናቸው። ማብላት፣ ማጠጣት፣ የተራቆተ ማልበስ፣ የደከመውን ሰው ማሳረፍ ነው የአብርሃም ስራ። በእኛ ደግሞ የደከመውን ሰው ማሳደግ፣ የተራበውን ሰው በረሃብ ላይ ገንዘቡን ንብረቱን ቀምቶ ማስራት፣ ንብረቱን አጥፍቶ ማስራት ነው። እንደምታዩት በዓለም ክፉ አድራጊ የሰውን ገንዘብ የሚበላውን የሚያቀረብረውን የሚወስደው በዝቷል። ይህ ክፉ ጊዜ ብዙ ነገር እያሳየን ነው። ስለዚህ እንደ አብርሃም በጎች ተሰውብን ነው። እያንዳንዳችን አብርሃም የምንለው እግዚአብሔር ከፍ ያደረገው እግዚአብሔርን ከፍ ያደረገው በበጎ ስራው ስለሆነ ነው እና እያንዳንዳችን እንደ አባታችን እንደ አብርሃም በጎች እንድንሆን ለሰው ሁሉ የምናሆን የምንራራ መልካም ስራ የምንሰራ በስራችንም እግዚአብሔርን ደስ የምናሰኝ እግዚአብሔርን ለማየት የምንመኝ አይተንም ደስ የምንሰኝ እንዲሆን አምላካችን ይፍቀድልን። አይተን ደስ አለው። እንግዲህ ሃይማኖተ ሰሜን ይባላል። ከዛ ቀጥሎ ሃይማኖተ ርዕይ ነው። የቅዱሳን ሁሉ የሃይማኖታቸው ፍጻሜ እግዚአብሔርን ማየት ነው። የክርስቲያንም ሁሉ በሕይወተ ሥጋ ባናይ በኋላ በአካለ ነፍስ ከምጽአት በኋላ እግዚአብሔርን ማየት ከዛ መድረስ ነው እና እያንዳንዳችን እግዚአብሔርን ለማየት አባታችንን ለማየት የመገበንና ለማየት የፈጠረን ለማየት እንድንወጣ እሳለው አምላካችን ይፍቀድልን። እንግዲህ ትንሽ ወቅት ዘመኑን ያስፈራ ነው። አሁን በገጠሩ አካባቢ ሁሉም የሀገራችን ክፍላት ዝናብ ከሰማይ ወርደው የበረከት ዝናብ የበረከት ጠል ወርደው በመሬት ሁሉ ደስ የሚሰኝበት ዘሩን እየዘራ ዝናቡ ብርዱ ሳይበክረው ሳያስፈራው እየዘራ
ስንዴን፣ ጤፉን፣ ገብሱን፣ አፈሩን የእህል አይነትን እየዘራ ቡቃያውን እያየ ደስ የሚሰኝበት ነበረ። አሁንም በሁሉም በተለይ በደቡብና በሰሜን ወሎ በዚህ ሰዓት ገበሬ ደስ በሚሰኝበት ሰዓት ዝናብ ያዋኛል ነው። የሚያበቅል ዝናብ አይጣልም። የሚያበቅል የሚያለመልም ዝናብ አይጣልም። ትምህርት እግዚአብሔርን እንድንጠይቅ ያስፈልጋል። እንስሳት እንዳይራቡ፣ ሕፃናት እንዳይራቡ ወንዶ የዛሬ ይታወቃል እኮ ማንኛው ሰው ነው ከዓመት እስከ ዓመት የሚሆን ቀን ነው። ሁሉም ላይ እንግዲህ በየቤት ነው ምናምጣላው ይሉት የተነገረ በየቤት ነው እንደተባለባቸው ቤታችን እያንዳንዳችን የራሳችንን ጓዳ እናውቀዋለን፣ ታውቁታላችሁ። ስለዚህ እግዚአብሔር ዝናምን እንዳዘን ወይም እስከ ልኩ እስከ መስፈርቱ እንዲሞላ ቤተክርስቲያን ትጸልያለች። ምዕመናን ሁላችንም እንጸልይ። እግዚአብሔር በረሃብ እንዳይቀጣ። ክፉ ነው፣ ከጦርነት ይክፋል ይባላል። ረሃብ አይቷል፣ በሀገራችንም በ16 በ17 ታይቷል። ክፉ ነው ረሃብና እግዚአብሔር በረሃብ እንዳይቀጣን ዝናመ ምሕረቱን እንዳወርድልን እያንዳንዳችን እንባችንን እናፍስ። እኛ እንባችንን ስናፈስ እግዚአብሔር ደግሞ ከውቅያኖስ ጠልፎ በደመና ወደ ላይ አውጥቶ ወደ ታች ዝናቡን ያፈስልናልና እንደዛ ቢሆን መልዕክት ለማስተላለፍ ነው። መጨረሻም መራጌን መራችን የምንናገሩት በሕይወታችን እንግዲህ እንለዋለን ተማሪም እንግዲህ በልመና ቢኖርም ከዛ ለመውጣት ብዙ ትግል እናደርጋለን። አይቻልንም። እውነት ለመናገር እስካሁን ድረስ አይቻልንም። ምናልባት ምዕመናን እናንተ ቀረብ ብላችሁ በሕይወት እንዳለመጠየቅ ሊሆን ይችላል እና አንዳንድ ስራ እንሰራለን እያለ እንሞክራለን እና ትንሽ እንደሽመና እንሞክራለን። የሰራናቸው ደግሞ አልሸጥ ይላሉ እና ምናልባት አሁን ስራውን አቁመነዋል አልሸጥም ሲሉ በር ላይ ታገኙታላችሁ። ትምህርት ሰጥቼ